እኔ በሄድ ይሻላችኋል እኔ ካልሄድኩኝ አብ የገባላችሁ ተስፋ ቃል ወደ እናንተ አይመጣም ወይ ወደ ምድር አይመጣም ሲል ጌታ ኢየሱስ ተናግሯል። ከዚህ የተነሳ መንፈስ ቅዱስ በዚህ ምድር ላይ አለ። ክብር ለኢየሱስ ይሁን። የቤተ ክርስቲያን የመኖር ዋስትና የመንፈስ ቅዱስ መኖር ብቻ ነው። የቤተ ክርስቲያን የመኖር ዋስትና የመንፈስ ቅዱስ መኖር ብቻ ነው። ቤተ ክርስቲያን አሁን በምድር ላይ ያለችው መንፈስ ቅዱስ በምድር ላይ ስላለ ነው። ክብር ለጌታ ይሁን። መንፈስ ቅዱስ ባይኖር ኖሮ ቤተ ክርስቲያን አትኖርም። መንፈስ ቅዱስ ባይኖር ኖሮ አንተ አትኖርም፣ እኔ ሁላችንም አንኖርም። መንፈስ ቅዱስ ወደ ምድር ይመጣል። ለምን ይመጣል? መንፈስ ቅዱስ የመምጣቱ ዓላማ ዛሬ በብዙ አቅጣጫ በብዙ መልኩ እንደሚነገረው የተበላሸ ግራ የተጋባና አብስትራክት ተደርጎ እንደሚነገረው ሳይሆን የመንፈስ ቅዱስ ወደ ምድር የመምጣት ዓላማ አንድና አንድ ብቻ። የመንፈስ ቅዱስ ወደ ምድር የመምጣት ዓላማ ልጁን ክርስቶስ ኢየሱስን መግለጥ ነው። ሌላ ዓላማ የለውም። የመንፈስ ቅዱስ ወደ ምድር የመምጣት ዓላማ አንድ ነው። እሱም የሞተውን የተነሳውን ዳግም የመጣውን ክርስቶስ ኢየሱስን መግለጥ ነው። ክብር ለኢየሱስ ይሁን። እጅግ ልባችንን ሊያነቃቃ ሊያነሳሳ በመንፈሳዊ ትኩሳት ሊሞላን የሚገባ መልእክት ነው ብዬ አስባለሁ። ቃል ነው ብዬ አስባለሁ። የመንፈስ ቅዱስ ዓላማ አሁንም ደግሜ ልናገር አንድ ነው። ልጁን ክርስቶስ ኢየሱስን መግለጥ ነው። እሱ በመጣ ጊዜ ስለኔ አለ። ክብር ለኢየሱስ ይሁን። ስለኔ ይነግራቸዋል። መንፈስ ቅዱስ ስለራሱ ተናግሮ አያውቅም፣ እኔ ብሎ አብራርቶ አያውቅም። እሱ እያለ ነው የጠቆመው። መጽሐፍ ቅዱስ ሁላችሁም እንደምታውቁ በሉቃስ ወንጌል ላይ ስምዖን የሚባል ሰው በመንፈስ ቅዱስ ተነድቶ በመንፈስ ቅዱስም ተነድቶ ወደ ቤተ መቅደስ በር ላይ ሄደ። ለምን? የሚመጣውን ክርስቶስን የሚወለደውን ክርስቶስን ለማግኘት በመንፈስ ቅዱስ ተነድቶ። ሰው በራሱ ተነሳሽነት ክርስቲያን አልሆነም። በራሱ ተነሳሽነት ክርስቲያን አይሆንም። መንፈሳዊ ልሁን እስቲ ብሎ ሰው ተነስቶ መንፈሳዊ አይሆንም፣ አልሆነም። ወደፊትም እንደዚሁ ነው። ክብር ለኢየሱስ ይሁን። በመንፈስ ቅዱስ ተረዳ። ልጁ ኢየሱስ ክርስቶስ ማርያምና ዮሴፍ ከሚባሉ ይወለዳል። የት አገኛቸዋለሁ? መቅደስ በር ላይ ቁጭ በል። ለምን ያህል ጊዜ? መንፈስ ቅዱስ የወሰነለትን ያህል ጊዜ። መንፈስ ቅዱስ ሌላ ዓላማ የለውም። ለቤተ ክርስቲያን መንፈስ ቅዱስ ዓላማ ካለው ለቤተ ክርስቲያን የተሰጠ ከሆነ የመንፈስ ቅዱስ ዓላማ ክርስቶስንና ክርስቶስን መግለጥ ነው። የመንፈስ ቅዱስ ዓላማ ትንሣኤን መግለጥ ነው። የመንፈስ ቅዱስ ዓላማ ደህንነትን መግለጥ ነው። ደህንነት ያመጣውን ክርስቶስ ኢየሱስን መግለጥ ነው። ሌላ ዓላማ የለውም። የተቀበልነው ደህንነት አሳሳቢ ነው። ፋሲካችን ክርስቶስ ኢየሱስ ነው። ፋሲካችን ቀን አይደለም። ፋሲካችን ዓመት አይደለም። ፋሲካችን የሚበላ አይደለም። ፋሲካችን የሚጠጣ አይደለም። ፋሲካችን ክርስቶስና ክርስቶስ ነው። ክብር ለኢየሱስ ይሁን። ፋሲካችን የደህንነታችን መሰረት ነው። ፋሲካችን የደህንነታችን መገኛ ነው። ፋሲካችን ሕይወታችን ነው። ፋሲካችን ክርስቶስ ኢየሱስ ነው። የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስ እንደገና ወለደን። እናንተም በመጨረሻው ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ
በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል ብሎ ሐዋርያው ጴጥሮስ በክርስቶስ ሞትና በክርስቶስ መነሳት ለኛ የሆነውን ነገር ይገልጥልናል። ሶስት ነገሮች ከዚህ ቀደም እንዳነሳሁት በኢየሱስ ክርስቶስ ሞት ማለት ምን ማለት ነው? በእግዚአብሔር ፋሲካ የማንም አይደለም። ሰው እንደየቀኑ እንደየቦታው እንደየስፍራው እንደየአካባቢው በተለያየ መልክ ፋሲካን ያከብረው። በመብላትና በመጠጣት ፋሲካ ይታሰባል። መጥፎ አይደለም ይሁን። ነገር ግን መረሳት የሌለበት ነገር ይሁዳም የሚናገረው ሐዋርያው ጴጥሮስን በዚህ ለተበተኑት የሚያሳስባቸው እሱን እንዳይረሱ ነው። በሞቱና በትንሳኤው ምን ማለት ነው? በእግዚአብሔር ፋሲካ በክርስቶስ ያገኛችሁት ነገር ምን እንደሆነ እንድታውቁ እፈልጋለሁ። እሱ የዕለት እንጀራ ነው። የዓመት እንጀራ አይደለም። ዓመት ጠብቀን የምናከብረው ሳይሆን የዕለት በዓል ነው። ፋሲካችን ክርስቶስ የዓመት በዓል አይደለም። ፋሲካችን ክርስቶስ የዕለት በዓል ነው። የረጅም ጊዜ የአምልኮ ልምምድ ሳይሆን አብርሃምን እሺ አሜን ሃሌሉያ ያስባለው እግዚአብሔርን ማወቁ የጠራውን ማወቁ። ስለዚህ ልጁን ይዞ ሄዶ በዛ ተራራ ላይ ለመስዋዕት እንዳቀረበ መጽሐፍ ቅዱስ ይነግረናል። የመጨረሻውን እርምጃ የመጨረሻውን ማይክሮ ሰከንድ ላይ እግዚአብሔር የአብርሃምንና የልጁን ይስሐቅን አቅጣጫ ሲለውጥ ታያላችሁ። አቅጣጫውም ደግሞ በመስቀል ላይ ሊሰዋ ያለውን ያን ክርስቶስ ኢየሱስን ነው። ክብር ለኢየሱስ ይሁን። አልፎ ስለ ሰው የሚሰጠው ለሰው ልጅ ሁሉ መስዋዕት የሚሆነው ነፍሱን በፈቃዱ የሚያኖረው የእግዚአብሔርን ፋሲካ የሆነውን በግ ያም ደግሞ የሚመጣው ተስፋ ማን እንደሆነ እንዲያይ የሚመጣው ተስፋ ክርስቶስ እንደሆነ እንዲያውቅ እግዚአብሔር የሱን በግ አዘጋጀ። ለዚህ ነው መጽሐፍ ቅዱስ ቆሮንቶስ መጽሐፍ ላይ ክርስቶስ የእግዚአብሔር ፋሲካ ነው ወይም ደግሞ ፋሲካችን ክርስቶስ ኢየሱስ ነው ብሎ የሚነግረን። ፋሲካችን ክርስቶስ ኢየሱስ ነው። ስለዚህ አብርሃምና ይስሐቅ ለነሱ ተስፋ የሆነው የመዳናቸው ምክንያት ለዘላለም እንደሚኖሩ ምክንያታቸው የሆነውን ያንን በግ የእግዚአብሔርን በግ ሲምቦሊካል የሆነውን በግ ወስደው በመሰዊያ ላይ አንድ ላይ ሆነው የሰዉት ለአብርሃምም ለይስሐቅም ጎትተው ያወጡት በግ እኩል ነው። ክብር ለኢየሱስ ይሁን። ለአብርሃምም ለይስሐቅም በመሰዊያ ላይ የተሰዋው ያ የእግዚአብሔር በግ የመዳናቸው ምስጢር ነው። ለአብርሃምም ለይስሐቅም የተሰዋው ያ በግ የእግዚአብሔር በግ ነው። ክብር ለኢየሱስ ይሁን። እሱን ሰውተው እንደተመለሱ መጽሐፍ ይነግረናል። ፋሲካችን ዓመት ጠብቀን የምናከብረው ሳይሆን ፋሲካችን እሱ አምልኮ ነው። ፋሲካ እሱ ክርስቶስ ነው። ክርስቶስ እሱ የእግዚአብሔር ፋሲካ ነው። የይሁዳም መልእክት በጣም ያሳሰበው ጴጥሮስም ለተበተኑ እየጻፈ ያለው ሾልኮ የሚገባ ነገር ከእውነተኛው ፋሲካ እንዳያርቃችሁ
ሾልኮ የገባ ነገር፣ ጊዜያዊ የሆነ ነገር፣ ምድራዊ የሆነ ነገር፣ ሰዋዊ የሆነ ነገር፣ አጋንንታዊ የሆነ ነገር፣ ሰይጣናዊ የሆነ ነገር ከእውነተኛው ፋሲካ ከእግዚአብሔር ልጅ እንዳያርቃችሁ፣ ከሱ እንዳያወጣችሁ። ፋሲካችን ክርስቶስ ታርዷልና። የጌታ ጸጋ ይብዛላችሁ። Where